ብዙ ተለፋለህ ተሰራለህ ተደክማለህ ነገር ግን የምትሰራው ስራዎች ሁሉ ሲበላሹ ነው የማየው። አንድ ጓደኛ የተደገመበት ድግምት አለ። ያ ድግምት እንዲፈርስ ትፈልጋለህ? በጣም ሌላው ደግሞ ሰዎች ካንተ የሆነ ነገር ወስደው ያ የወሰዱትን ነገር መልሰው አይሰጡም። አንተ ለፍተ ደክመ ያገኘው ነገርህን ካንተ በብድር መልክ በመናምን ይወስዳሉ። ከዛ በኋላ ተመልሰው ይክዱሃል። ስለዚህ አንተ በንግግር በማውራት አይደለም የምትገልጠው፣ ዝም ብለህ ታለቅሳለህ። ጌታ ሆይ ፍረድልኝ እያልክ እውነት ነው። እግዚአብሔር የሚገርም ነገር። ልክ እንደዚህ አይነት ልጅ ተመሳሳይ ኬዝ ያለባችሁ ሰዎች እግዚአብሔር አምላክ ይሄን ቀንበር ዛሬ ከህይወታችሁ ላይ ይሰብረዋል። አሜን። ይኸውልህ እየሰማ ነው። በጣም ልብን የሰበሩ ልብን የጎዱ ሶስት ሰዎች ያዘንክባቸው ተናደ ቂም ያስከባቸው ሰዎች አሉ አሉ። እነሱን ሰዎች ይቅር በላቸው በጌታ በኢየሱስ ይቅር በላቸው። አዎ አጨብጭቡለት እስቲ ይቅር ብያለሁ በል እስቲ ይቅር ብያለሁ። ምክንያቱም ገንዘብ ካንተ ወስደው መልሰው አልሰጡህም። ልብህን ሰብረው አሳዝነው ነው የማየው። እና የገዛ ጓደኛው በፎቶ ላይ ድግምት አሰርቶበት ነው ማየው። እግዚአብሔር አምላክ ይህን ድግምት ከዚህ ሰው ላይ ይሰብራል። አሜን። ከዚህ ቀን ጀምሮ ታያላችሁ የዚህ ሰው ነገሮች ሁሉ መለቀቅ ይጀምራሉ። አሜን። እግዚአብሔር ነገሩን ፈቶ ይለቀዋል። አሜን። በኢየሱስ ና ተጋበሉ። አይኔ የትኛውም የድግምት ኃይል ከላዩ ላይ እንድትነሳውን አዛለሁ። ከላዩ ላይ ልቀቀውና ሂድ በጌታ በኢየሱስ። የተደገመበት የድግምት አሰረ፣ አይምሮውን ያሰረ፣ እጁን ያሰረ፣ ሰላሙን ያሰረ በኢየሱስም ከላዩ ላይ ሂድ። ይህን ሰው ሊያሳብዱትና ሊገሉት በህይወት የሱ መኖር ራሱ ያናደዳቸዋል። የገዛ ጓደኛው ነው ይሄን ያደረገበት። አይኔ ለቆ እንዲሄድ ፈቃደኛ ነው የመንፈስ በጣም ምክንያቱም ተኝተ ሌሊት ያስጨንቃል፣ መጥቶ ያፍናል። አይኔ አንተ ክፉ መንፈስ ከውስጡ ጮኸ፣ ተነቅለው ውጣ በጌታ በኢየሱስ ደም። ጨርቁን ጥሎ አብዶ አገር ለቆ እንዲጠፋ ነው የተሰራበት። በኃይል ጮኸ፣ ከውስጡ ተነቅለ ውጣ በኢየሱስ ስም። በኃይል ጮና ለመጨረሻ ጮና ውጣ ከውስጡ ሂድ በኢየሱስ ስም። ለእግዚአብሔር ክብር አጨብጭቡለት እስቲ። ና እስቲ ወዳጅ፣ ሃሌሉያ። ከዚህ ቀን ጀምሮ ደግሞ አደገኛ ቅባት ያገኛል። ኢየሱስ ክብር አጨብጭቡ እስቲ። እሺ ቅባት በእናንተ ህይወት ላይ እንዲሰራ ትፈልጋላችሁ? ከፍ አድርግጄን። ይኸውልህ ከዚህ ቀን ጀምሮ የምትሰራው ሁሉ ይባረካል። በረከት ሁሉ ሲለቀቅ ነው ማየው። ቅባት ባንተ ውሰደው።